በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የተዋሕዶ ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? ልዑለ ባሕርይ አምላካችን እግዚአብሔር ስሙ ይክበር ይመስገን። ስለ ስውሯ ማርያም አጭር ቪዲዮ ሰርቼ ቲክቶክ ላይ ለቅቄያለሁ። ይሄ ቲክቶክ ላይ የተለቀቀው ይህ ቪዲዮ በጣም ብዙ ስድቦችን ይዞ ወደኔ መጥቷል ማለት ነው። ገንዘቡ አልተበላም ብዬ ነው የተናገርኩት፣ እውነትም አልተበላም። ይህንን ደግሞ ከዋና አስተዳዳሪ ከቤተክርስቲያኗ አስተዳዳሪ በላይ እናውቃለን ካል ለቀባሪ ማርዳት ነው ማለት ነው። የቤተክርስቲያኗ አስተዳዳሪ ቤተክርስቲያኗ አልተዘረፈችም፣ ገንዘቧ አልተነካም፣ ህንፃ እየገነባን ነው፣ እህታችንም ከኛ ጋር ጸብ የላትም ብለው ተናግረዋል ማለት ነው። እኔም የተናገርኩት እህታችን ገንዘቡን አልበላችም። አንዳንድ ጉዞ አዘጋጆች ለራሳቸው ጥቅም ሲባል ጉዞውን ለምንኛስ አናዘጋጅም በማለት ይህንን ጉዳይ አንስተዋል ብዬ ነው ያወራሁት። አሁንም ደግሞአለሁ ይሄንን ነው የሚለው። ምክንያቱም ጉዞ አዘጋጅ ሁኜ አውቃለሁ። እኔም ጉዞ ሳዘጋጅ ለራሴ ጥቅም ብዬ ነው የማዘጋጀው። ለራሴ ጥቅም ሳይሆን ለቤተክርስቲያን ጥቅም ብቻ ነው የማዘጋጀው የሚል ካለ እሱ ጻድቅ ነው፣ ስለ እውነቱ ከሆነ ማለት ነው። ማንም አያደርገው። ማን ለማን አስቦ ነው ጉዞን ለህዝብ ብቻ የሚያዘጋጀው? ገንዘቡን አስቦ ነው በመጀመሪያ ደረጃ አንድ ጉዞ አዘጋጅ የሚያዘጋጀው። ስለዚህ አታዘጋጅ አላልኩም እኔ፣ ሁሉም ያዘጋጅ። ቤተክርስቲያኗ ግን የራሷን ቤተክርስቲያን ያሳነጸች ስለሆነ አሁን ገቢ ስለሚያስፈልጋት ቤተክርስቲያኗ ወደ ራሷ የሚመጡትን ህዝቦች በመጀመሪያ ዙር ላይ በእንደዚህ አይነት ደረጃ ጉዞ እያዘጋጀች ህዝቦቿን ወደ ራሷ እየወሰደች ነው። ስለዚህ መኪና ላይ ጫረታ ሳይኖር ህዝቡን ገንዘብ አምጡ ሳትል ህዝቡ በራሱ ፍላጎት ብቻ እየሰጠ ቤተክርስቲያኑን እንዲገነባ ማደሪያውን እንዲገነባ እያደረገች ትገኛለች ቤተክርስቲያኗ። ይሄ ደግሞ ማይዋሽ በአይናችን አይተን ምን መሰክርላት ብዙዎችም የመሰከሩላት ነው። እኔ አንዳንድ ጉዞ አዘጋጆች ለሆድ አደር የሆኑ ሰዎች ዛሬም ነገም ቢሆን እውነትን ስንናገር የምንጠላበት ምክንያት ምንድነው? ክብራቸው ስለምንነካባቸው ይሄ ነው። ስለዚህ ክርስቲያን አይሳደብም። ክርስቲያን እውነት ከሆነ በወንጌል መንገድ እኔን ሊመልሰኝ ይገባል እንጂ እኔን እስከ ጫፍ ድረስ መግፋት አይደለም ዋናው ትርጉም። እህታችንም እንደዛው አይነት ነገር እህታችን ብር በልታለች፣ እንዲያደርጋለች፣ እንዲህ ስለዘረፋችሁ ነው፣ አንተ ተኩላ ነህ፣ የት እንዳለ አውቃለሁ፣ መጥቼ አጠፋሃለሁ፣ በዚህ ቲክቶክ ላይ የለቀቀውን ቪዲዮ አጥፋ የሚሉ ንግግሮች፣ ዛቻዎች ይሄው በዚህ ኮሜንት ተመልከቱ እየደረሰኝ ነው ያለው። ይሄ የደረሰብኝ ደግሞ እኔ ከቤተ ክርስቲያኗ ደሞዝተኛም አይደለሁም፣ ገንዘብ ተከፋይም አይደለሁም፣ ከማንም ገንዘብ አግኝቼ ወይም ደግሞ ሌላ ሰው ረድቶኝም አይደለም። ቤተክርስቲያኗን ሂጄ በረከት አግኝቼ ስለተመለስኩኝ የቤተክርስቲያኗን ቦታ ስላየው ህንፃ እየሰራች መሆኗን ስላየው ብዙ ህዝቦች ሄደው እየተፈወሱ መሆኗን ስላየው እኔ በራሴ ጊዜ ተነሳሽቼ ይህን ቪዲዮ ሰርቻለሁ። ነገር ግን ጥቅማቸው የተነካባቸው ሰዎች ዛሬም እየዛቱብኝ ይገኛሉ። እውነተኞች የሆናችሁ ሰዎች ግን እባካችሁ ይህንን ቪዲዮ ለብዙ ሰዎች አድርሱልኝ። ምክንያቱም እኔ አንድ ክርስቲያን ነኝ፣ አንድ የቤተክርስቲያኗ ልጅ ነኝ፣ አንድ የቤተክርስቲያን አካል ነኝ፣ አንድ የክርስቲያን አካል ነኝ። የቤተክርስቲያን አካል ነኝ ማለት ደሞዝ ተከፋይ ነኝ ወይም ደግሞ አለቃ ነኝ ባለስልጣን ነኝ ብዬ ማውራት አይደለም። እናንተም የቤተክርስቲያኗ አካል ናችሁ። ዛሬ ቤተክርስቲያን ልትቋቋም ያልቻለችው ጠላት ማን ነው ካለ በውስጧ ያለውን ጠላት ነው። በውጭ ያለውን ጠላት ቤተክርስቲያን በጸሎት ትቋቋመዋለች። በውስጥ ያለውን እንደኛ አይነቱን ተዋጊ ግን እንደኛ አይነቱን እርስ በርስ የሚዋጋውን እርስ በርስ የሚሰዳደበውን እርስ በርስ ቃል ኪዳኑን የሚያቀለውን ግን ምን ልታረግ ትችላለች? እግዚአብሔር ግን የፍርዱን ቀን እስኪሰጥ ድረስ ለሁሉም ጊዜ ስላለው እንጠብቅ። እኔም ውሸት ተናግሬ ከሆነ የስውሯ ማርያም ድንግል ማርያም ለብዙዎች መፍትሄ የሆነች መብርሃን ቅድስት ድንግል ማርያም እውነትን ታውጣ እሷ። እኔ ውሸት ዋሽቼ አልተናገርኩም። መብርሃን ቅድስት ድንግል ማርያም ለብዙዎች እንባ አባሽ የሆነች ስውሯ ማርያም እሷ እንግዲህ ይሄንን ቪዲዮ ለሁሉ ሊዳረስልኝ እሷ ደግሞ መፍትሄ እንደምትሰጥ ለዚህ ለቦታ አውቃችሁ ቦታዋን ልታዘጉ ብዙዎች እዛ ቦታ ላይ ቁጭ ብሎ ፈውስን እንዳያገኙ ለማድረግ ነው የተነሳችሁት እንጂ በእርግጠኝነት ምንም አይነት ነገር ቀርቶባችሁ አይደለም። በሃይማኖት ደግሞ ልትነግዱ የሚፈልጉ ሰዎች ሌላ ቦታ ሄዳችሁ ነግዱ። ኦርቶዶክስ ተዋሕዶ ንግድ ቤት አይደለችም፣ የንግድ ቤት አይደለችም። እንዳልሆነች ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደሱ ጠርጎ አስወጥቷል። ዛሬ ቢሆን ኑሮ እናንተ አብራችሁ ተጠርጓችሁ ትወጡ ነበር ተግረፋችሁ። ዛሬ እኛ በወንጌሉ ልንገረፍ የሚገባ የነበረው፣ ዛሬ እኛ በቃሉ ነበር ልንስማማ ልንስተካከል የሚገባ የነበረው። ስለዚህ ስውሯ ቅድስት ድንግል ማርያም ነገም ከነገ ወዳም ሁል ጊዜ ወደፊትም ፈውስነቷ ይቀጥላል። እናንተም ታፍራላችሁ። እርግጠኛ ነኝ በእያንዳንዳችሁ ህይወት ውስጥ ደግሞ የሚቀየር ታሪክ አለ።
መጥፎ ታሪክም ሊሆን ይችላል። እኛን አኑሮን በህይወት ያሳየናል። አምላክ ቤቱን ይሰራል። ድንግል ማርያም ቤቷን ትሰራለች። ከዚህ በኋላ ይሄንን ቪዲዮ አይታችሁ እንገላለን፣ እናጠፋለን፣ እንዲናደርጋለን እኔ ብርታቴ ኃይሌም ዝማሬም እግዚአብሔር ነው። አንተም ቆመህ አትቀርም። እገላለሁ፣ አጠፋለሁ፣ ይሄን ቪዲዮ ካላጠፋ እገላለሁ የምትል ሰው አንተም ቆመህ አትቀርም። እኔም እሞታለሁ፣ አንተም ትሞታለህ። ግን ጊዜያችንን እንጠብቃለን። ጊዜ አሁን ከሆነ የሚሞትባት ደቂቃ አሁን ከሆነች ናና ግደለኝ። ግን አይደለም። እግዚአብሔር ያስቀመጠልኝ ቀን ስላለ ገዳዩም በህይወት የሚያኖረውም የሚገድለውም እሱ እግዚአብሔር ብቻ ነው። እኔ አልፈራም። እግዚአብሔርን ይዤ አልፈራም። ድንግል ማርያም መከታዬ አድርጌም አልፈራምም። ወደፊትም እውነትን ይዤ እናገራለሁ። ጉዞ ስንሄድ ምንድነው የምናደርገው? ጉዞ ሄደን እኮ እኛ ጫፍ ተቀምጠን ነው የምንጠብቀው። ህዝቡ ሄዶ ተሳልሞ ጸበሉን ቀርቶ ሲመጣ ነው መኪና ግቡ ብለን ነው እኮ ወደ መኪና ከገቡ በኋላ ይዘናቸው የምንመለሰው እንጂ እኛ አብረን ወርደን የደከሙትን ደግፈን ገዳም ድረስ ወርደን አሳልመናቸው እናውቃለን? አብዛኛዎቻችን የምናደርገው ልክ ገዳሙ ጫፍ አፋፍ ላይ ደርሰን እነሱን ሰደናቸው እኛ ሌላ ቦታ እንቆያለን። እነሱ ሲመጡ ይዘናቸው እንመለሳለን። ይሄ ድርጊት ያለን ሰዎች ነን። እንግዲህ በድፍረት አፋችንን ሞልተን ዛሬ ላይ ይሄ ቪዲዮ ስለተለቀቀ የምናወራ ሰዎች። ስለዚህ ይሄ ጥቅም ፍለጋ እንጂ ገንዘብን ፍለጋ እንጂ እምነትን ፍለጋ አይደለም ማለት ነው። እምነትን ፍለጋ ከወጣን ብዙ ችግሮች አሉ። እሱን ቀድመን እናስተካክል። ጉዞ አዘጋጅና ጉዞ አዘጋጅ እርስ በርስ ተስማምቶ እስቲ መጀመሪያ ያሉትን ሌሎች ችግሮችን ይፍታ። ከዛ በኋላ ነገሮች ይስተካከላሉ ማለት ነው። ሁሉም ለየራሱ ጥቅም ስለሚሮጥ ግን ችግሮችን ማስተካከል ወደ ጎን ትቶ ለራሱ ጥቅም ብቻ ሁሉም ስለሚሮጥ እህታችን ለምን ጉዞ በራሷ ታዘጋጃለች? ለራሷ ጥቅም ነው የምታውለው። እሷን አትፈራት ቆራጭ እየተባለ ይነገራልና ይሄ ትክክል አይደለም። ወደ ራሳችሁ ዞር ብላችሁ አዳምጡ። አሁንም እኔ የምናገረው እንግዲህ በእውነትን ተደግፈ የምናገረውን ማንም የሚቃወም ካለ ይቃወም። ይሄን ሁሉ ስድብ የተቀበልኩት በመናገሬ ምክንያት ስለሆነ ዝም ብዬ አይደለም ይሄን ሁሉ ስድብ የተቀበልኩት ማለት ነውና ደስ ይያለኝ ነው የሚቀበለው። አሁንም ስደቡኝ፣ አሁንም ልትገሉኝ ከፈለጋችሁ ግደሉኝ፣ የፈለጋችሁትን አምጡ። ክርስቲያኑ ናችሁ፣ ክርስቲያንን መግደል ከተመኛችሁ ሰየው ይሄው ደስ ይለኛል፣ ኑና ግደሉኝ። ቤተክርስቲያኗ አትምጡ አላለችም፣ አልከለከለችም። የከለከለችው ከራሷ ጉዞ ውጭ የተዘጋጁትን የሚያዘጋጁትን ሰዎች ነው። እርሱም በጊዜ ሂደት የሚፈታ ይሆናል። አስተዳዳሪው ይሄው ሙሉ መረጃ ተናግሯል፣ እናዳምጠዋለን። እሱንም በመከታተል ቤተክርስቲያን ስርዓቷን በመጠበቅ በራሳችንን ትራንስፖርት ሄደን መሳለም እንችላለን። ከላምበረት መናኸሪያ ራሱ ስውሯ ማርያም ብሎ የሚጠራ መኪና አለ። ከደብረ ብርሃን ደግሞ ጽጌሬዳ በሚል መኪና ሂዶ መሳለምም እዛም መቀመጥ ጸበል መጠመቅ ይቻላል። ንሳ መግባት ይቻላል፣ እንደማንኛውም ገዳም ማለት ነው። ዛሬ አዲስ ነገር ያመጣ ነው ራሳችንን በራሳችን ላይ ያመጣን ያለነው መቅሰፍት ግን አላወቅንም። ስውሯ ማርያም እሷ ይቅር ትበለን። የቅዱሳን አምላክ እግዚአብሔር ይቅር ይበለን። በእውነት እያደረግን ያለነው ልክ አይደለም። ልብ እንግዛ። ልብ ገዝተን እስቲ ዞር ብለን ምን እያደረግን ነው ብለን ራሳችንን እናዳምጥ። ስለዚህ በራሳችን መኪና ሄደን መሳለምም እዛም መቆየት ይቻላል። ከመናኸሪያም ይዘን ደግሞ ሄደን እዛው መቆየትም መጸበልም ይቻላል ማለት ነው። ኑ በቤቷ በረከት አግኝታችሁ ጸልያችሁ ቅድስት ድንግል ማርያም ስውሯ ማርያም ለብዙዎች መልስ እየሰጠች ትገኛለችና እናንተም መልስ አግኝታችሁ በሰላም ልባችሁን እንድታሳርፉ ላለኝ አመሰግናለሁ።